የሚኖር ያድራል። የት የሚኖር? በልዑል ውስጥ የሚኖር። እንዴ አዳም መች በገነት አይደለም እንዴ? ኖ አዳም በገነት ውስጥ እንዲኖር አይደለም። ምክንያቱም በገነት ውስጥ ነው ያጠፋው። አዳም እንዲኖር የተፈለገው በህልውና ውስጥ ነው። አዳም ወዴት ነህ? ገነት ውስጥ ነው ያለው። ገነት ውስጥ ጠፋ። ለካ ሰው እንዲኖር የሚፈቀድለት በህልውና በመገኘቱ ውስጥ ነው፣ በክብሩ ውስጥ ነው። በህልውና ውስጥ በእግዚአብሔር መገኘት ውስጥ እንዲያድር። መኖርና ማደር ይለያያል። ኑሮው አንድ ቦታ ነው። አዳር የተለያየ ቦታ ሊያድር ይችላል። ኢትዮጵያ ውስጥ ብታድር አሁን ሌላ ክፍለ ሀገር ሄደ ሌላ ቦታ፣ ኢትዮጵያ ውስጥ ብትኖር ሌላ ቦታ ልታድር ትችላለህ። ማደር የሚለው ዕለት ዕለት በህልውና ውስጥ መሆን፣ በመገኘት ውስጥ መኖር። ለምን? በልዑል መጠጊያ የሚኖር እሱ ከቨሬጅ አለው። ልዑል መጠጊያ፣ ልዑል መሸሸጊያው፣ ልዑል ነው ሁለመናው። ስለዚህ በህልውና ውስጥ ያለ ሰው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ነው የሚያድረው። ይሄ በጌታ የሚኖር በጌታ ጨክኖ ለአምላክ ጨክኖ የሚኖር ሰው መገኛው ሁሉን በሚችል አምላክ ጥላ ውስጥ ነው። ምን ማለት ነው? ሁሉን በሚችል አምላክ ምንም የሚሳነው ነገር የለም። አቅራቦቱ፣ ጥበቃው፣ ዘርዝረው ስለምንዘረዝረው ጥበቃው፣ አቅራቦቱ፣ የትኛው ፋሲሊቲ የተሟላ ነው ማለት ነው። እና እግዚአብሔርን አንተ መዝሙር ነው ባይዘው የዳዊት መዝሙር የምስጋና መዝሙር ነው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። መሸሸጊያ ነው፣ ሁሉም በሚችል አምላክ ጥላ ውስጥ ነው። መታመኛ ነው፣ ሁሉም በሚችል አምላክ እና እርሱ አሁን ይሁት እርሱ የምኖርበት እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። አስደንጋጭ አለ፣ ሁልጊዜ አዳኝ አለ። አዳኝ ካለ ታዳኝ አለ ማለት ነው። እሱ ራሱ እማላቃቸው የማላያቸው ማዕት ነገሮች አሉ። ይሄን ሲጽፍ ዳዊት ወይንም በብሉይ ኪዳን በደንብ ስሙኝ፣ ሰይጣን አይታወቅም። ሰይጣን አይታወቅም በብሉይ ኪዳን። በቃ ክፉን ደጉም የመጣው ከእግዚአብሔር ነው ነው። ኢዮብ እንደዛ አይደል? ክፉን ተቀበልን መልካሙን ተቀበልን ክፉ ሳንቀበል ምን? በብሉይ ኪዳን የትም ቦታ ሰይጣንን አያውቁትም። ሰይጣንን የገለጠው ኢየሱስ ነው። ለዚህ ነው እርሱ ከአዳኝ ወጥመድ እንዳለ ያውቃሉ። የሚያስደነግጥ ነገር እንዳለ ያውቃሉ። ሰይጣን እንዳለ ግን አያውቁም። በላባዎቹ ይጋርድሃል፣ በክንፎቹ በታይ ትተማመናለህ። እውነት እንደ ጋሻ ይከብሃል። ጋሻ የእግዚአብሔር ቃል ነው። እውነት የእግዚአብሔር ቃል ነው። እዛች ጋር በሁሉም በሚችል አምላክ ጥላ ካለ በኋላ እዚች ጋር ደግሞ ክንፍን ምን አመጣው? አዳኝን ምን አመጣው? የሚያስደነግጥን ነገር ምን አመጣው? ስለዚህ አሁን አንተ መኖርህን ቼክ አድርግ። በልዑል መጠጊያ ነው ወይ የምትኖረው? እና ከአዳኝ ወጥመድ ኢንሹርድ ነህ። ከሚያስደነግጥ ነገር ኢንሹርድ ነህ። የለም አይልም። ከሚያስደነግጥም ነገር ያድንሃል። አስደንጋጭ ነገር አለ፣ የሚሰማ አስደንጋጭ ወሬ አለ፣ አሸባሪ ወሬ አለ። ከዛም ራሱ ትድናለህ። ለምን? በላባዎቹ ስለሚጋርድህ፣ በክንፎቹ በታይ ስለምትተማመን። እውነት እንደ ጋሻ ይከብሃል። ቃሉ እንደ ጋሻ ይከብሃል። የእምነትን ጋሻ አንሱ። ጋሻ ማለት እምነት ማለት ነው። እውነት እንደ ጋሻ። አሁን ቀን አይደለም የምትለው ኖ አሁንም ሌሊቱን መጥቷል። የሚያድር ሰው ቀን ከኖረ ቀን ደግሞ ከዋለ የሚያድር ሰው ደግሞ በሌሊት ግርማ በቀን ከሚበር ፍላጻ። ሌሊት ግርማ አለ፣ በቀን የሚበር ፍላጻ አለ። እንዳውም ኢዮብ ላይ ሌዋታንን ይለዋል ዘንዶውን።
አሁንም በእንደዚህ በምስል ነው እንጂ ሰይጣን መንፈስ እንደሆነ አያውቁም። ከሌሊት ግርማ በቀን ከሚበር ፍላጻ። አየ በመገለጥ መዝሙር የሚንበለበሉ ፍላጾችን ልታጠፉ የምትችሉበትን የእግዚአብሔር ጦር ሁሉ ልበሱ የሚለውን ኤፌሶን 6ን እዚች ጋር በሌሊት ግርማ በቀን ከሚበር ፍላጻ። ፍላጻ ምን ማለት ነው? ፍላጻ ማለት ቀስት ላይ የታሰረ እሳት ማለት ነው። ልክ ቀስቱ ሄዶ ያንን ነገር ሲወጋው ያ ቀስቱ ላይ የታሰረው እሳት ደግሞ ለዚህ የሚንበለበሉ ፍላጻዎችን ልታጠፉ የምትችሉበትን የእግዚአብሔር ፍላጻ የሚጠፋው በቃል ነው። የምትወረወረው ቀስት ላይ ጫፏ ላይ ከኋላዋ እሳት ይደረግና ይለቀቃል። ያቺ ትሄድና እንደዚህ የሚንበለበሉ ፍላጾች እሱ ይጠብቃል፣ እሱ ያድናል። እሱ አዲስ ኪዳን ላይ ነገ እንደዛ ልታጠፉ የምትችል ቃል ልበስ ነው የሚለው። በጨለማ ደግሞ አለ ከሚሄድ ክፉ ነገር። ጨለማ ከሚሄድ ክፉ ነገር ምን ማለት ነው? ጨለማ እሺ ሊትራሊ ጨለማ ይሁን። ጨለማ ውስጥ ምንም ነገር አይታይም፣ ግን የሚሄድ ክፉ ነገር አለ። ምን ማለት? ጨለማ በሆነ አስተሳሰብ ክፉ ነገር አለ። በጨለማ ከሚሄድ ክፉ ነገር በብርሃን አይሄድም። ጨለማ የኃጢአት ምሳሌ ነው። ጨለማ የዲመን ምሳሌ ነው። ጨለማ አለማወቅ ምሳሌ ነው። ታዲያ አደጋ ቀን ላይ ለምንድን ነው የሚጋጨው ሰው? አደጋ ዝም ብሎ ነው? አሳያችኋለሁ። ሰውየውን ያጨልምበታል፣ አይምሮውን ይይዘዋል፣ ያበራል መኪና፣ ከዛ የሆነ ነገር ያሳየዋል፣ ይገባል። ለዚህ ነው ከአደጋና ከቀትር ጋኔን፣ ቀትር ጋኔን እንዳለ ያውቃል። ይሄ ምን አይነት ዳዊት ይገርመኛል። ዳዊት ከአደጋና ከቀትር ጋኔን አትፈራም። ትፈራለህ አይልም፣ አትፈራም ነው የሚለው። አስተሳሰብ ጨለምተኛ ከሆነ ለአደጋ የተጋለጥክ ነህ። የሚገርመው እኔ ዳዊት እንዴት አይነት ዝማሬ ነው! በአጠገብህ 1000 በቀኝ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። እንዴ ቀረበኝ፣ ያዘኝ፣ ተዋጋኝ፣ አነጠፈኝ፣ ዘመተብኝ፣ ከየት አመጣኸው? ቃሉ ይላል ወይ? የቱ ጋር የሚለው? እንየዋ ታዲያሽ። ቃሉ እንደዛ ካለ እንየው። ተዋጋ በአጠገብህ 1000 በቀኝ 10,000 በግራ አላለም። በአጠገብህ 1000 በቀኝ 10,000 ይሄ ኤፌሶን ላይ አይወስደንም? በአብ ቀኝ ተቀምጦ የሚጨናነቅ ትውልድ ወደ አንተ አይቀርብም። እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ ወደ አንተ አይቀርብም። ሐሳብ ነው የሚልከው። የሚገርመው ቁጥር 8 ላይ በዓይኖች ብቻ ትመለከታለህ፣ የኃጢአትንም ብድራት ታያለህ። ምን ማለት ነው? አንተ የማያምኑ እንደዛ ሲሰቃዩ፣ ነገር አደጋው ሲወጥራቸው፣ ቤታቸው ሲያንኳኳ፣ ምን ሲያንኳኳ አንተ ማየት ብቻ ነው። ከምን እሻላለሁ? ኖ ትሻላለህ አንተ። ለሆኑ ሰዎች ከቨሬጅ አላቸው። በልጁ የሚያምኑ አባት ስላገኙ አባታቸው ይጠብቃቸዋል። ከአደጋ ነው የሚለው። ከቀትር ጋኔን ሰይጣን ትልቁ የሚያደርገው ሐሳብህን ከሰረቀ አገኘህ። በቃ በዓይኖች ብቻ ትመለከታለህ፣ የኃጢአንንም ብድራት ታያለህ። የኃጢአን ብድራትን ሙሴ ያሳየናል። ብድራት ከፈለገ ሙሴ ኖ የፈርዖን የልጅ ነው አልፈልግም አለ። ትኩር ብሎ ሲመለከት ብድራቱን ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። ለምን? በመገለጥ ተራራ ላይ ከኢየሱስ ክርስቶስ ጋር ታዩታላችሁ። በዚህ ምድር ብድራትን የምትፈልጉ ከሆነ ኪሳራ ነው። የኃጢአንን ብድራት ታያለህ። ከዛስ
አቤቱ አንተ ተስፋዬ ነህና። አቤቱ አንተ ምን ነህና? ተስፋዬ። ልዑልን መጠጊያ አደረግ። አንድ ነገር ከተደጋገመ እሱ ኪወርድ ነው ይባላል በመጽሐፍ ቅዱስ ትራንስሌትም ጥናትም። ልዑል፣ ሉዓላዊ፣ የፈቀደውን በራሱ ስልጣን በማንም አስገዳጅነት በማንም አዛዥነት ምንም ነገር የሌለበት ነፃ የሆነ ማለት ነው። ልዑል ማለት የራሱ የሆነ ፈቃድ ያለው በማንኛውም ነገር ላይ መሰልጠን የሚችል ማንኛውንም ነገር ማዘዝ የሚችል ልዑል ማለት ሉዓላዊ። ማርያም ሉዓላዊነቱ የገባት አትመስልም ስታመልከው። የተቀበረ ሬሳ ይሸታል፣ የተቀበረ ሬሳ ይነሳል፣ የተቀበረ ሬሳ ይወጣል የሚል ግምት የላትም። ዝም ብላ ነው የምታመልከው። አንዳንዴ አንተ ስለምትጠብቅ ነው እኮ ነገሮች የማይሆኑት። በቃ ይህን ስላደረግኩ ይሄ ይሆንልኛል። በስሌት ስለምትመላለስ ጻድቅ በእምነት በህይወት ይኖራል እንጂ በስሌትና በንብረት ይኖራል አይልም። ምሽት ላይ በጣም ድንቅ ጊዜ ነበረን። እግዚአብሔር የተባረከ ይሁን። ሁልጊዜ የሚያስደንቀን ጌታ ነው። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረገ። የሚገርመኝ ነገር ስሙ። አሁን ቁጥር 10 ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። ታዲያ ለምንድን ነው መቅሰፍት አንዳንድ ቦታ ቤት የሚገባው ስትሉኝ፣ መጀመሪያ ከልዑል መጠጊያ ሐሳብ ይወጣሉ። ለምንድን ነው በአንዳንድ ቤት የሚያንኳኳው? በአንዳንድ ጴንጤዎች ቤት በልዑል መጠጊያ መኖር ነው የሚያስፈልገው፣ ማውራት አይደለም። የሚኖር ነው የሚያድረው። ማደር ደግሞ አንድ ቀን ነው። ምን ማለት ነው? ዕለት ዕለት ላይፍ ስታይል። የሚኖር ያድራል ካለ አይ ኖር ያለው አላድርም ማለት አትችልም። መኖር ካለ ማደር አለ። ስለዚህ በምታድርበት ሁሉም በሚችል አምላክ ጥላ ውስጥ ያድራል ካለ አዳሩ ውስጥ አንዱ ከምትጠበቀው ነገር አንዱ ክፉ ነገር ወደ አንተ አይቀርብም። ለዚህ ነው እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ የለም። ታዲያ ክፉ ነገር ምን ይሰራል አንተ ጋር? ኑሮህንና አዳርህን ማስተካከል ነው። ኑሮ ላይፍ ስታይል ሲሆን፣ አዳር ግን የየዕለት ተዕለት ያድራል ነው የሚለው ላያድር ስለሚችል። መቅሰፍት ወደ ቤት አይገባም። ሾርድ ነው በቃ ትኖራለህ። አዎ እርግጠኛ ነው። በህልውና ውስጥ ነህ። አዎ እርግጠኛ ነኝ መቅሰፍት ነው ያገኘኝ። በግታ ቤተሰቦቻችን ጋር አይገባም። አይሞክርም፣ ይሞክራል ግን አይገባም። ክፉ ነገር ወደ አንተ አይቀርብም። ክፉ ነገር ከቀረበ አዋዋልህን አዳርህን አስተካክል። ለምን? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና። ስለሚያዛቸው መላእክት በመላእክት የተጠበቅኩ ነኝ። ጋርድ ላይኖር ይችላል፣ የሚታይ ጋርድ፣ የማይታይ ጋርድ ግን አለ። መላእክት አቅራቦት ይዘው የሚመጡ የሚጠብቁ፣ በሮችን የሚከፋፍቱ፣ ስለ አንተ የሚዋጉ፣ ክፉ ነገርን የሚመቱልህ፣ መቅሰፍትን የሚከለክሉ በመንገድ ሁሉ ካለ አዳር የተስተካከለ ሰው መንገድም የተስተካከለ ነው ማለት። በመንገድ ሁሉ መላእክቱን ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። ስለማ? ስለ አንተ ለእኔ ያዛቸዋል መላእክቱ። በየቱ? በኤቭሪት መንገድ ሁሉ ማለት። ለምንድነው በመንገድ አይልም? ለምን በመንገድ ሁሉ አለ? የላይፍ ስታይል ጠቅላላ በመንገድ የተሞላ ነው። መብራት ኃይል የራሱ መንገድ አለው። ቴሌ የራሱ መንገድ አለው። ውሃና ፍሳሽ የራሱ መንገድ አለው።
እያንዳንዱ መንገድ የራሱ መንገድ አለው። እያንዳንዱ በመንገድ ሁሉ ጥበቃ ይበዛልን። የምትኖር ከሆነ ክርስትና ማውራት ሳይሆን መኖር ነው። ማናኖርም አይደለም፣ መኖር ነው። ስለዚህ ስንቶቻችን ናቸው እርግጠኛ ሆነን መላእክት እንደሚጠብቁ ወጣ የምንገባ የምንወጣ? ጥቅስ ስናነብ ብቻ ነው ትዝ የሚለን። ለእኔ የተመደበ መልአክ አለኝ። ስለዚህ መልአኬን እነግረዋለሁ፣ አወራዋለሁ። መልአኬ ጠባቂ መልአክ አለ፣ ባራኪ መልአክ አለ፣ አቅራቢ መልአክ አለ፣ መሪ መልአክ አለ። ለምን? ውስጤ መንፈስ ቅዱስ ማደሪያ ስለሆንኩ ዙሪያዬ ያንን መንፈስ ቅዱስ የሚያዩ ይህን ቤተ መቅደስ የሚጠብቁ አሉ። በሚታይ ሳይሆን በማይታይ ስለ የታዘዙ መላእክቶች አሉ ማለት ነው። ስንቴን ሄዳን ነው። በተለይ እኔ ጋሪ ገይቶኛል፣ ሞተር ሳይክል ገይቶኛል፣ ሳይክል ገይቶኛል፣ መኪና ገይቶኛል፣ ባቡር ተገልብጦ ተርፍ ያለው በእናቴ ማህፀን ውስጥ እናቴ በጥቀርሻና ሳሙና ጠጥታ እደኛለሁ። ፕሌን የቀረኝ ፕሌን ምን ማለት ነው? በቃ ይሄ ሁሉ ምንድን ነው ሲባል እግዚአብሔር አጀንዳ ፕሮግራም እኔ ላይ ስላለ ማለት ነው። አንድ ሞት አይደለም አጠገቤ መስከረም 7/1991 ዓ.ም ከኮንፈረንስ ወጥቼ ጓደኛዬ ቤት ልናድር አብረን ወጥተን ጓደኛዬ አጠገቤን የተገደለው መኪና ላይ የሰራን ከድሬዳዋ ወደ ሐረር ስንመጣ ደንገጎ ላይ አንድ የባለስልጣን ታጁ የሚባልን የአሚን የኬላ ኃላፊ ልጅ ስንገል እዛ ሊገሉን ነበር። እንዴት ነው ያመለጥኩት አላውቅም። ልጁ ሞቶ ማለት ነው። ሬሳ አንድ አይደለም ስንት ሬሳ አጠገቤ ሞተ። አጠገቤ እኔ በጩቤ የተሳትኩበት ጊዜ አለ። ምንድን ነው ጥበቃ? ባይገባህም ዓለም ሳይፈጠር በፊት ይሁ አንዳንዴ ከስንት ነገር እንዳዳናት አሁን ስለተቀበለች ይመስላታል። ኖ ዓለም ሳይፈጠር ነው በእግዚአብሔር ፕሮግራም ውስጥ ያለችው። እነዛ ሁሉ ያ ሁሉ ስትሆን እግዚአብሔር ፕሮግራም ውስጥ ነበረች። ከዛ ከፕሮግራሙ ጋር እግዚአብሔር አገናኛታል። በቃ አሁን ያኔም ለካ የእሱ ነበር። በቃ ዓለም ሳይፈጠር ካለ በፕሮግራሙ ውስጥ የቀኗን አናቃትም እንጂ እግዚአብሔር ለዛች ቀን እስክትደርስ ድረስ ጠላት ይለቃል፣ ሊገለን ይፈልጋል። ያልተገኘ ነው፣ ያልተያዝ ነው፣ ያልተወጋ ነው፣ ያልሞት ነው፣ ያልተቀበር ነው። ቀባሪ ጠፍቶ ገዳይ ጠፍቶ ሳይሆን ጠባቂያችን ስለማይተኛ። አስቡት ያለፋችሁበትን ጎዳና። ይጠብቁ ዘንድ ስለ አንተ ያዛቸዋል። የታዘዙ አሉ እያልኳችሁ ነው። የሚገርመው እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሷል። ሰይጣን የጠቀሰው ጥቅስ። እስቲ መላእክቱን ስለ አንተ ያዛቸዋልና ራስን ወርውር አለው። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። አንተ ገፍትረኝ እንጂ እኔ ራሴን አልወረውርም ማለት ነው። በሌላ አባባል እንዲህ ገፈትርህ ሐሳቡን አታስተናግድ ነው። ለምን? እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሷል። አሰናከለኝ ባልኩ ጊዜ አለ በኔና በሞት መካከል አንድ እርምጃ ሲቀሩ እግዚአብሔር አዳነኛል። አማኪሎቴ ፓራ በእጆቻቸው ያነሷል። እንዴት እንዲያነሱ አታውቅም። አንተ እንዴት እንደዳንክ አታውቅም። ስንት መኪና ሰዎች ሲገለበጡ አንተ ብቻ ትተርፋለህ። አውቃ። ስለዚህ አንተ ኖርማል ሰው አይደለህም ማለት ነው። ከመንፈስ የተወለደ መንፈስ ስለሆነ ያ መንፈስ ደግሞ የትኛውም ተጽዕኖ ሊይዘው አይችልም ማለት ነው። አካፑራ ላባጂ አማባባሳ ካቲያምባባ ምን ያህል ደረጃችንን እናቅ ይሆን? ምን ያህል ከፍታችንን ልጅነታችንን እናቅ ይሆን? አላውቅም። ከኖርክ ችግር የለም። ትኖራለህ። አዎ ትኖራለህ። አዎ በተኩላና በእባብ ላይ ትጫማለህ። እባብና ጊንጡን መርገጥ ማለት ይሄ ነው። አንበሳና ዘንዶ ጨመር አድርገው ትረግጣለህ።
አቤት አቤት! አንበሳ ይረገጣል። አሁን አንበሳ ይረገጣል። የቱ አንበሳ ነው የሚባለው? አሁን እንደሚያገሳ አንበሳ በዙሪያችሁ ይዞራል ያለው። እንዴት አንቺን ምረግጠው? እሱ በአየር ላይ ነው የሚዞረው ተባለ። እሺ በጎን ነው የሚዞረው፣ በዙሪያ ይዙር። ለምንድን እንዴት ነው ምረግጠው? አንተ በሰማያዊ ስፍራ ተቀምጠሃል፣ እሱ ከእግር በታች ነው። ይሄ እሳቤን የሚያስፈልገው ከአንተ እና መርገጥ ማለት መጽናት፣ መርገጥ ማለት መቆም፣ መርገጥ ማለት ዓለምን ቦቅቦቅ ነው። ትረግጣለህ። በተኩላና በእባብ ላይ ትጫማለህ። ምን ማለት ነው? ከጫማ በታች ነው። በቃ የትኛውም ተራና ተርታ ሀሳብ ከእግር በታች ነው። ምን ማለት ነው? ከእግር በታች ከአንተ ቁጥጥር በታች ነው። በቃ ምን ማለት ነው? የረገጥከው ነገር አይታይም ማለት ነው። እስቲ እግራችሁን አንድ ቦታ ቆሙና ከእግራችሁ በታች ያለውን በእናታችሁ አሳዩኝ። ምንድን ነው ያለው? ከእግራችሁ በታች ያለው ቢኖር ቁጥር ነው። 39 40 41 ቁጥር፣ ጫማ ቁጥር። እሱ ማየት እንደማትችሉ ሁሉ ሰይጣንም እንደዛ ነው። በተኩላና በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። እንደ ዘንዶ ይረገጣል? እንደ አንተ በጣም ትልቅ ነው። ይውጣል። አዎ የሚውጠውን መርገጥ ማለት ነው። የሚውጠውን ሐሳብ መርገጥ ማለት ነው። አንበሳስ ማን ይችለዋል? የትኛውም አውሬ አይችለውም። ዘንዶ እኮ አንበሳንም ይውጠዋል፣ ተጠቅልሎበት ይውጠዋል ከነነፍሱ። ዋጪው እያለ አንተ ደግሞ ረጋጭ ነህ። ምን ያስፈልጋል ግን? የሚኖር ያድራል። ትረግጣለህ። ከዛስ መርገጥ ብቻ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና አጋርደዋለሁ። አቤት ከስሞች ሁሉ በላይ ያለው ኢየሱስ። ይሄ ትንቢታዊ እኮ ስለ አዲስ ኪዳንም ስለ ብሉይ ኪዳን መዝሙር ላይ ያለውን አይታችኋል እንዴት እንደሚያደርገው። ስሜን አውቋል። መዳን በሌላ በማንም የለም። እንድንበት፣ እንፈወስበት፣ እናመልጥበት፣ እንሻገርበት፣ እንወርስድበት፣ እንወርስበት፣ እንገዛበት ዘንድ የተሰጠን ስም ሌላ ስም የለም። በስሙ ተጋርደናል፣ በስሙ ተማምነናል። እና የሚገርመው ይጠራኛል አለ፣ እመልስለታለሁ። ዳዲ ቅድም ስንለው አቤት ልጆች ዳዲሻ ወዬ ልጅ የሚለኝ አባት። ለምን አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን። አባ ማለት የምችል እኔ ነኝ። አብርሃም ማለት አይችልም፣ ሙሴ ማለት አይችልም። አንተ ግን ትችላለህ። አብዳዲ አባዬ ማለት ትችላለህ። አሉ ጋዳን ደሱ ለራባሽባ አባ ይጠራኛል፣ መልስለት። በመከራው ጊዜ ከእርሱ ጋር ሆናለሁ። በቃ መከራ አለ ማለት እግዚአብሔር አለ ማለት ነው። ከአንተ ጋር እወቀው። ምንድን በምን ነው የምታውቀው? ጌታዊ ምንድን መውጫው? ይሄ ነው መውጫው ይልሃል። ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ክብር ካለ መከራ አለ፣ ቻሌንጅ ካለ ቼንጅ አለ፣ ነውጥ ካለ ለውጥ አለ። ይሄ ከአፌ እንደ ታቱ የታተምኩት ነገር ነው። ቻሌንጅ ምን ሊመጣ ነው ደግሞ ነው የሚባለው። ሌቭል ልቀይር ነው የሚባለው። እስራኤላውያን እግራቸው ባደገ ቁጥር ጫማቸው ያድግ ነበር፣ ግን አስተሳሰባቸው ግን አላድጋለ። አስተሳሰባቸው ምድረ በዳ አስቀራቸው። ሰውነታቸው እያደገ ልብሳቸውም ያድጋል። ምክንያቱም ቡቲክ የለም፣ ልብስ ቤት የለም፣ ምን የለም። የለበሱት ልብስ ከእነሱ ጋር ያድጋል። ለምሳሌ በ1 ዓመቱ የወጣ ልጅ፣ በ2 ዓመቱ የወጣ ልጅ፣ አዝለውት የወጣ ልጅ 40 ዓመቱ ነው፣ ልብሱም አብሮት ያድጋል። አውቃ እንዴት ግብፅ ከውስጣቸው ግን አልወጣችም። ዛሬም እግዚአብሔር ቤት ሆኖ ግብፅ በውስጡ ያልወጣ ባይዘዌ ሉቃስ 15 ሁሌ የምናነሳው ለምን መሰላችሁ? ሕገ ወጥ ውርስ ነው እና ፈጣጣ ልጅ ነው። አባቱ ሳይሞት አካፍለኝ የሚል ፈጣጣ ልጅ። እግዚአብሔር ፈጣጣ ልጅ ነው የሚፈልገው። ገገም ያለ ልጅ የሚያምነው አምጣ አባት የሚል እንጂ ያው መቼስ አንተ እንደ ባሪያ ሳገለግል እንዴት በሱ እንዴት እንደሚጸየፈው እግዚአብሔር ፈጣጣ። እስቲ እግዚአብሔር በደንብ ልንገራችሁ። አሁኑ እግዚአብሔር ፈጣጣ ልጅ ይወዳል። ሳትሞት ንብረት አካፍለኝ የሚል እኔ ይገርመኛል። ስለዚህ ልጅ አባት ሲሞት ነው የሚወርሰው። አምጣ። እግዚአብሔር ፈጣጣ ልጅ ይወዳል ማለት ምን ማለት ነው? አማኝ ሰው ይፈልጋል።
አማኝ ያንቀሳቅሰዋል። አማኝ ደጆቹን ይወርሳል። አማኝ ሰብሮ ይገባል። አማኝ የትም ቦታ ተሻግሮ ማምለጥ ይችላል። አማኝ እግዚአብሔር ፈጣጣ ልጅ ነው የሚወደው ወንድሜ። አንድ ቀን ጌታ ቀን አለው በቃ ይፈውሰኝ። አባዬ ሴትየዋን አይተሃል? አሕዛብ ነች እኮ ልጄን ልትፈውስልኝ ይፈልጋለሁ አለችው። ኖ ላንቺ አልመጣሁም፣ የልጆችን እንጀራ ለቡችሎቹ ለውሾች አልሰ ኖ ተው፣ ቡችሎችም የወዳደቁትን ይበላሉ። አምጣ፣ ቡችሎችም የወዳደቁትን ከባሪያዎቹ የወዳደቁትን ይበላሉ። እኔም በቃ እንደ ቡችላ በለኝ፣ የፈለግከው በለኝ፣ አምጣ ፈውሴን አለች። ፈጣጣ ሰው ነው የሚፈልገው። በርጦሜዎስ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ምንድን ምን አይን ነዋ እንዴ? እንዴት ገንዘብ አይጠይቀውም? እንዴት ነው ገንዘብ የማይጠይቀው? አይን ፍጥጥ በል አለው። አንተ 100 አለቃው መጣና ፍጥጥ ልጄ ልትፈውስልኝ ትወዳል? ማርያም ፍጥጥ ብላ አምልኮ ላይ በቃ እግዚአብሔር ፈጣጣ ልጅ ይወዳል። ፈጣጣ ስላችሁ እንግዲህ ምን ማለት ነው? አማኝ ሙጭ ግምጭጭ ያለ ማለት ነው። ኤናቫራ ላቫሽ ላኮራ ላቫዲያ ሞራ እግዚአብሔር ፈጣጣ ልጅ ይወዳል። ወንድሜ አትሽሞንሞን በእግዚአብሔር ፊት፣ አትሽኮርመን በእግዚአብሔር ፊት። ፍጥጥ በል እንዴት ነው ሰው ሳይሞት አባቴን ርስቱን አካፍለኝ። ፈጣጣነቱ ደግሞ ሁለተኛ ልንገራችሁ፣ ገንዘብ ጨርሶ እመጣ ሂሳብ ሄዳለሁ አለ። አማራ እንዴ እንደገናም እኮ ገንዘብ ተወስዶ አይ በቃ አባቴማ ካወለ ኖ ሄዳለሁ፣ ከፈለ ባሪያ አድርገኝ። ፍጥጥ እግዚአብሔር ሆይ በአንተ ላይ ፍጥጥ ጣም ያለ ሰውን አድርገኝ በእናትህ በኢየሱስ ክርስቶስ። በአንተ ላይ ፍጥጥ ያለ እንዴ ርስቱን ወሰደ፣ ሁሉን ተካፈለ፣ መጥቶ እንደገና እንደ ባሪያ ልምጥጭ ፈጣጣ ልጅ። ያኛውስ ምን አይነት ፈጣጣ እንደሆነ አይገባኝም። ያኛው ደግሞ ቁጭ ብሎ ያ ፍሪዳ ያሰባል። በኢየሱስ ስም ብዙዎቹ ያሰቡትን ብዙዎች ያደለቡትን የምትወርስበት ዘመን መጥቷል። ግን ፈጣጣውን አንድ ጊዜ አንዱ ብር በላ፣ በቃ በጣም ተቸገረና አስራት በላ አሉ። እሺ ከዛም በኋላ እንዴት አስራት ትበላል ብለው እንትን ሲሉ እግዚአብሔር ፊት ሲቀርብ እኔ ገንዘብ አልበላም እንኳን በላ አላቸው። በቃ እንኳን በላ። እግዚአብሔር ገንዘብ ይበላል? ፈጣጣውን ወንድሜ ገንዘብ ተካፍሎ ደግሞ እኮ ገንዘቡን እንኳን ጥሩ ቦታ በንግድ እንኳን ቢከሰራው በሴተኛ ዳሪ በምናምን አንበሽቃቅጡ ገንዘቡን ረጫጭቶ ፍጥጥ ብለው አሁንም ቤት ጌታዊ ምንድነው ስለ እኔ ፈጣጣ ልጅ ነው የምፈልገው አለኝ። በቃ በእኔ ላይ እንደዚህ ምክንያቱም ሀብቴ ሙሉ ነው አያልቅም። ሰማይ የኔ ምድር የኔ ምድር ላይ ሰማይ ላይ ምድር ላይ ያሉት ማንኛውም ነገር የኔ ነው። ብራ ባንተን አልጠይቅህም ብላ። ፈጣጣን የሚፈልገው እግዚአብሔር እንጂ ሰራተኛ አይፈልግም። እኔ ፐርፎርማንስ የሚያሟላ እኔ እንደ ባሪያ ስሆን ሳገለግል ባሪያ እግዚአብሔር አይፈልግም። ልጅ ነው የሚፈልገው። እንደ ባሪያ ሳገለግል አንድ ቀን የጥቦት መንፈስ ጥቦት አሳዳጅ መንፈስ አንዳንድ የሀብታም ልጆች አላያችሁ? ብዙዎቹ ታናናሾቹ ገንዘቡ እንደፈለጉ ሲዝናኑ እሱኛው ይፈራል። ልብስ አይለውጥም። አረ መጣ ታላቃችሁ መጣ። ኮስታራ ነው። በቃ ተጠቃሚ አይደለም፣ በአባቱ ተሸካሚ ነው። አካሌ መጣ ተው እኔ አውቃቸዋለሁ። በቃ አይስቁም ምናምን። እሺ ይገባሉ፣ ምሳቸው ይቀርብላቸዋል ምናምን፣ ወደ ቤት ወደ ስራቸው መኪናቸውን ይዘው ምንድነው የአባቱን ሀብት ተጠቃሚ ሳይሆን ተሸካሚ ነው። የሚጠቀመው ሌላ ነው። የሚገርመው እሱ ነው። አያችሁ፣ እግዚአብሔር አሁን ተጠቃሚ እንድትሆን እንጂ ተሸካሚ እንድትሆን አይደለም። ብዙ ሰው እግዚአብሔር ላይ አይጠቀሙም፣ ተሸካሚ ናቸው። ስም ጴንጤ ስም አለ ይልህና መጽሐፍ ቅዱስ ሞታል ያልተጠቀመ ማለት ነው። ስም ያለው ግን የሞተ ጴንጤ ነው። ግን የሞተ የተመታ ጴንጤ፣ የሚያለቅስ ጴንጤ፣ የቆዘመ ጴንጤ፣ መንግስተ ሰማያት የሚገባ ግን ሀዘንተኛ ጴንጤ፣ ቁስለኛ ጴንጤ፣ ምርከኛ ጴንጤ፣ ምን ልበልህ የተመታ ህይወት ሻልቦስከራ የተመታ የብዙ ሰዎች የት ነው ምርኮኛ ጴንጤ። በጌታ ናታው ሁሌ ማልቀስ ነው። እሷ በር ዘግታ ማልቀስ። አንድ ቀን ደስ አይላትም። ስትጠይቋት አንድ ቀን ጌታ ይመጣል እንደዚህ አልቀርም ጌታ ሆይ አይ ልጄ እያለቀሽ ህዝቡንም እንትን ቀምት ነይ በቃ እኔ ጋ ብሎ ፒክ
በቃ እኔ እዚህ ይሻልሻል። በቃ እዛ ምንም ደስታ ልትካፈይ አልቻልሽም። በጌታ ደስ ይበላችሁ የሚል ቃሉን አታነቢ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ የሚለው አይገባሽም። ስለዚህ ካልገባሽ እዛ ዝም ብለሽ ምድር ዘመንሽን ከምታለቅሽ ነይ። አንድ ቀን በቃ ድምጿ ሳይሰማ ሞተች ይባላል። ወንድም ያተሞኝ አንድ ቀን ድምጿ ሳይሰማ በቃ ወደ ጌታ ሄደች። ከዛ ይዘመራል፣ ሄደ ወደ አባት መሄድ። አንተም ትሄዳለህ፣ ሙስጠፋም ሄዳል፣ ከድያም ትሄዳለች። መሄድ ካልቀረ እንዴት ነው የምትሄደው? አይ ቆዝመህና አዝነህ ነው እንዴ? እንዴት ሆኖ ሀውካም እነ ጴጥሮስ ኖ እንደዛ መስዓት ትስቀሉኛል። መሄድ ያልቀረ ዘቅዝቁኛል፣ ክብር አይገባኝም፣ ዘቅዝቁኛል። ሄደ አንዳንዱ የት ይሄድ እራሱ አይታወቅም። ብቻ ይሂድ፣ ችግር የለም። በጌታ ስለሆነ መንግስተ ሰማያት የሚገኘው እዚህ ውስጥ አንገባ። ግን እባካችሁ አድነዋለሁ፣ አከብረዋለሁ ነው ያለው። አዋርደዋለሁ የሚል ቃል አለ። የሚኖር ሰው አይዋርድም። ኖሩ እነ ዳንኤል። ከዛ ለምን ትኖራላችሁ ተባሉ። እሺ በቃ ለአንድ ወር አትደሩ። በቃ ከዚህ አምላካችሁ ጋር ማንም ሰው አይገናኝ ማለት አትደር ማለት በህልውና ውስጥ አትዋል ማለት ነው። ኖ ከህልውናው የት ሊሄድ? ልክ እሱ ሲጸልይ ያዙት። ዳንኤል የምሰማው እውነት ነው። አዎ ምንም ሊያድነው አይቻልም። ለካ አንበሳ የሚበላ ከእግዚአብሔር ህልውና አስወጣ ነው። ህልውና ውስጥ ነው። ህልውና ውስጥ እንዳለ መላእክቶች ይጠብቁ ዘንድ ክፉ ነግሬያችሁ የለ የተጋረደ ነው፣ የተሸፈነ ነው። ስለዚህ አንበሳ ሲገባ አንበሶች አያዩትም። ምናልባት ቢንተራስም በምንም ተው። ምክንያቱም አንድ በቃ ህልውና ውስጥ ስላለ፣ ህልውና ደግሞ ለነሱ እንዳውም ተመቻቸው። ምን አይነት ሰው መጣ? ፈጣሪያችን መጣ። ወኪል ነው፣ ፈጣሪ ወኪል አይደል ዳንኤል? ፈጣሪያችን መጣ፣ ከሱ ጋር እናውራ ብለው አንበሶች ከአንበሶች ጋር መጫወት ጀመረ። ከአንበሶች ጋር ማውራት ጀመረ። ንጉሱ ደግሞ እንቅልፍ ጠፋበት። በጠዋት መጣ፣ በማለዳ ማልዶ ዳንኤል በውኑ የምታመልከው አየህ፣ አምልኮ ነው የሚቀድመው ምላችሁ። ለዚህ ነው በውኑ የምታመልከው ነው። ታመልከዋለሽ። መኖር ማለት ማምለክ ነው። ማደር ማለት በህልውና ውስጥ መኖር ነው። መኖር ማለት ማምለክ ነው። አምልኮ ማለት የቀን ተሌት ተግባር እንጂ ቸርች ሄዶ አምልኮ መምጣት አይደለም። እሱ አንዱ ነው። አምልኮ የቀን ተሌት ተግባር እንጂ የሆነች ነገር በቃ ዘመር ከዛ በኋላ ወደ ቤት ስትሄጂ ደግሞ ዘከር አድርገሽ ሰዎችን ደግሞ ዘረር እንድታደርጊ ያለ አከብረዋለሁ ነው። ይጠራኛል እመልስለታለሁ ነው። እና ገመጨጭ ጴንጤ ይፈልጋል እግዚአብሔር። ፈጣጣ እንደዛ ልጅ ርስቴን አካፍለኝ፣ ርስቱን ወስዶ ብትንትን አድርገው ይመጣና እንደገና አባቱ ቤት ፍሪዳ ይታረድለታል። እግዚአብሔር እንደዚህ አይነት ሰው ነው የሚፈልገው። ለምን? በምህረቱ በሚታመኑ እግዚአብሔር ይደሰታል ብለው ውድቀታቸው ነው። መቼስ እኔ ወዳቂ ነኝ፣ እኔ ኃጢአተኛ ነኝ። ምንድን ነው እንደዛ? ኃጢአተኛ ነሽ ይላል መጽሐፍ ቅዱስ። አንተ ጻድቅ ነህ፣ በክርስቶስ የእግዚአብሔር ጽድቅ ነህ። ያው እኔ ኃጢአተኛ ነኝ፣ ያው እኔ በደለኛ ነኝ። በቃ እኔ አውቄ በድፍረት ሳላውቅ በስህተት የሰራሁትን ኃጢአት እሺ አንዴ በይ ዘላለም አውቄ በድፍረት ሳላውቅ በስህተት አውቄ በድፍረት ሁሌ እንዴ ስለማትኖሪ ነው እኮ ትዝ የሚልሽ ጸሎት ላይ ነው። በቃ ንስሐም ትዝ የሚልሽ። ንስሐ ማለት አቅጣጫ መቀየር ነው። ወደ ቦሌ በሚወስደው መንገድ ወደ መገናኛ አትሄድም። በቃ መንገዱ ላይ ካለ እያመሰገንክ እንጆይ እያደረግ በረከትን እየቆጠርክ እንጂ ኃጢአትን እየቆጠርክ ትኖራለህ እንዴ? ኃጢአቱን የሚሰውር አይለማም ማለት የሚናዘዝባትና የሚተዋት ምህረትን ያገኛል ነው። ሰዎች የማይለሙት ኃጢአታቸውን ስለማይናዘዙ ነው። ይናዘዛሉ ግን አይተውትም። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል። ብዙ ሰዎች ይናዘዛሉ። በቃ ነገም የሚናዘዝባትና የሚተዋት ነው። በቃ ልዝዝ አትበሉ። በቃ ተናዘዝ በቃ የሚናዘዝባትና የሚተዋት እኔም አይደለም ብለው ቃሉ ነው የሚለው። ቃሉ ነው የሚለው። ሃሌሉያ። አይለማም ካለ አይለማም።
የሚለማ መነጣጠል የለበትም። ምሳሌ 28:13 ኃጢአቱን የሚሰውር አይለማም፣ ልማት አያገኘው። የሚሰውር የሚናዘዝባትና የሚተዋት የኢትዮጵያ ንስሐ መናዘዝ ብቻ ነው፣ መተው የለም። መናዘዝ ጌታዊ ይቅር በለኝ እያለ ይሰርቃል ማለት ጌታዊ ሞዛዛ መንፈስ እግዚአብሔር ይገስጸው። መጽሐፉ ኃጢአቱን የሚሰውር ልማት ትፈልጋለህ? ተናዘዝ፣ ከዛ ተው። ሁሌ መናዘዝ የለመደ ሰው እግዚአብሔር ምስክሬ፣ ሁሌ መናዘዝ የለመደ ሰው አይለማም። በቃ እየሰወረ ነው ኃጢአቱ። መተው ነው። መተው ይልህና ነገሬን ከተተው ይላል። ሰተተው ነው። ወዴት ለምን መጣ ወደዚህ? እሺ መጨረሻ ቁጥር 16 ላይ የሚደንቅ ቃል ረጅምንም ዕድሜ ያጠግበዋለሁ። ሄደ የሚባለው ቄስ በሊና ሳርካ ጠግበው 30 40 50 60 ዓመት በአሻግር አይተው ዮሐንስ ራእይ ማለት ነው። ዮሐንስ ራእይ ዘላለም ኖር አይደል የሚባለው? ዘላለም መኖር ማለት የጃጁ መኖር ሳይሆን ዘላለምን ማየት ማለት ነው። ከሁሉም በእድሜ መጨረሻ ላይ የሞተው ዮሐንስ ነው። ዘላለምን አይቶ ነው የሞተው። በራእይ ላይ ዘላለም የነጩን ዙፋን ፍርድ ምናምን ያለ አርማጌዶኑን እያንዳንዱን አይቶት ሞተ። አቤት ዘላለምን አየ። ኢየሱስ 33 ዓመት ተኩል የተቀጨ የመሰለን ከሆነ የዘላለም አምላክ ነው። እሱ ያውቀዋል ዘላለምን። ረጅምንም ዕድሜ ያጠግበዋለሁ። ከዚህ በፊት 90 ስታዩ ምንድን ነው የሚለው? የሰው ዕድሜ 70 80 ድካም ነው የሚበዛው ምናምን ይላል። ያችን ሃይማኖተኛ ያዝና ኮንቴክስቱን ሳይሆን ፕሪቴክስቱን ሳይሆን ፖርቴክስቱን ሳይሆን ቴክስቷን 70 80 እኔ ዕድሜ ጠግቤ ነው የምሞተው። 91 92 ደግሞ ስትገባ ባረጁ ጊዜ እንኳን እንደጠነከሩ ይኖራሉ ይላል። ረጅምንም ዕድሜ ያጠግበዋለሁ ያለ ጊዜ መኖር ሲያቅትህ በኃጢአት ልምምድ ውስጥ ከእግዚአብሔር ሕልውና በመውጣት በሌላ አባባል በኑዛዜ ብቻ መኖር። በኃጢአታችን ብንናዘዝ ኃጢአታችንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ፒሪየድ። ለመቼ? ለአንድና ለመጨረሻ ጊዜ ኃጢአት ተሰረዋል። ስለዚህ በክርስቶስ ኢየሱስ ላሉ ኩነኔ የለባቸው። ይቅር ዝም ብሎ መናዘዝ መተው ነው። እንዴ በቃ ችግር አለ ማለት ነው። ኦልሬዲ አንተ ተዘጋጅተሃል። የኑዛዜ መንፈስ የኑዛዜ ልመና የለመዱ ሰዎች ለኃጢአት ቅርብ ናቸው። ለምን? በቃ ነገ ምናዘዝና ተዋለሁ ይላሉ። ለምን ሲባል ከጸጋ ውጪ ናቸው። የጸጋውን ጉልበት ይክዱታል። መጽሐፉ ምንድን ነው የሚለው? ኃጢአተኝነትንና ዓለማዊ ምኞትን ክደን ፍጥጥ ብለን ማለት ነው። አይኔን ግንባር ያደርገው በቃ ብለን ማለት ነው። በኩነኔ ስትጠቃ በኩነኔው ስትኖር በቃ በኑዛዜ ብዛት እግዚአብሔር የሚምርህ ይመስላል። በኑዛዜ ብዛት ነው ሄዳን ነው ጌታ ሆይ ዓለምን ክጃለሁ ብለን ሄዳን ነው። ኢየሱስ ክርስቶስ ጌታ እንደሆነ እግዚአብሔርም ከሙታን እንዳስነሳው በልብ ብታመን በአፍህ ብትቀች በዚህ ነው ሄዳንከው። ጣቴን ይቅር በለኝ ከወዲያ በቃ ኢየሱስን ስታምን ኦልሬዲ ገደለ። እግዚአብሔር የሚቀበለ በኢየሱስ ነው፣ በኑዛዜ አይደለም። በኑዛዜ ነው ሄዳነው ያ ወንበዴ ወይስ በማመን ነው? ኑዛዜ አይደለም የሚያድነ፣ እምነት ነው የሚያድነ። ታጠፋለህ፣ ሶሪ ትላለህ፣ ትቀጥላለህ። በቃ ጠዋትም ሶሪ። አንዳንድ ሰዎች አላየሁም፣ በተለይ በዚህ ነገር እናቶች ምን ይዤ ልቅረብ በፊት ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው። በጌታ በኢየሱስ መጀመሪያም እድሜ የሚቆረጠው ያን ጊዜ ነው። እኔ ጽድቄ የመርገም ጨርቅ አይደለም፣ ጽድቄ ክርስቶስ ነው። እኔ የእግዚአብሔር ጽድቅ ነኝ። ለምን? እኛ በሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ስለኛ ኃጢአት አደረገው። እኔ ጻድቅ ነኝ። በቃ ድካም የለም አለ፣ ውድቀት የለም አለ፣
ውልደት ነው እንጂ ሕፃን ልጅ ስለተወለደ በዲኤንኤ የተካፈለው ከእናቱ ልጁ ላዩ ላይ አይጸዳዳም ማለት ነው። ዳይፐር ነው፣ ዳይፐር ይጠረግለታል። እማዬ ልጅ አረግሽኝ ይልሃል እንዴ? እሺ ጎረመሰ፣ ወጠጤ ሆነ፣ ድምፁ ተለወጠ። በቃ እናቴ ይቅርታ እያለ ይኖራል። ይገባል፣ መሶቡን ይበላል፣ ይመጣል። ምንድን ነው እግዚአብሔር እንዴት ነው ያየነው? እኛ እኮ እንዴት ነው የምናየው? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግን ካወቃችሁ አለ እግዚአብሔር እንዴት አብልጦ መንፈስ ከሞላ በኃጢአት ሰፍር ምን ሰራለ? ለውጥ አትፈልግም፣ ውሸታም ነህ፣ ሃይማኖተኛ ነህ። ማቅ ልበሱ፣ አንተ ልበስ ሂድ። እኔ ማቅ ሳይሆን ሳቅ ነው የምለብሰው። ረጅምንም ዕድሜ ያጠግበዋል። እንዲህ በማዳን ላይ ማዳን ማየት እዛች ጋር አድነዋለሁ አለ። አድነዋለሁ አከብረዋለሁ ብሎ ሌላ ማዳን ማየት ማለት ነው። ሌላ ማዳን ማየት አለ ማለት ነው። ማዳኔንም አሳየዋለሁ። ሌላ ማዳን ከዚህ በቃ ረጅም ዕድሜ እየጠገብክ የልጅ ልጅ እያየ ሄደ። አንድ ሰው ብንሄድ ይሻላል ሲል ሄደ ወደ አባ። ምን ታስፈራራኛለህ? ዛሬ አሁን ለምን አልሄድም? ምን ብሄድ ይሻላል አለ ጳውሎስ። ለእኔ ብኖር ለእናንተ አለ። በቃ ልሂድ ልቅር፣ በሁለት ሀሳብ ይጨገራለሁ። ልሂድ ልቅር፣ በቃ ለእናንተ ስል ቀረው አለ። በቃ አንድ ቀን ደግሞ ቅሩ አሉት። በመልእክት ሁሉ ሊያስቀሩት ፈለገው። አልፈልግም፣ አሁን ማሄድ ነው ፈልገዋል። አቤት እንደዚህ አይነት ህይወት ደስ አይልም። አይ ካወረ መሄድ ነው የምፈልገው። ኖ መልእክት እኮ መጥቶልሃል። መከራ መሄድ ነው የምፈልገው። በቃ እኔ የፈለግኩት መዳን አልፈለኩም። በቃ ሩጫውን ጨርሻለሁ። ሩጫዬን ሳይሆን ሩጫውን የተመሰረመረልኝ ነው ሩጫ ጨርሻለሁ። ምን እሰራለሁ ከዚህ በላይ? የሆነ ሩጫ ቢኖረኝ አሁን ጨረስኩት። አንተ አለ፣ ቲቶ አለ፣ ፊሊሞና አለ፣ ጢሞቴዎስ አለ። ያንዳንዳቸው በቃ አሁን እናንተ እንትን በሉት። በቃ እኔ ጨርሼዋለሁ። በቃ እና እንዴት ነው የምሄደው? ኖ በኖርማል አልሄድም። ለመስዋዕት እሄዳለሁ። ለመስዋዕት ነው የምሄደው። አሁን ለአምላኬ መልካም መዓዛና መልካም ሽታ ሆኜ ልሰዋ እሄዳለሁ አለ። ወጋው፣ ቸከልኩ፣ ነቀልኩ የለም እዛ ጋር ለካ ስትታረዱ፣ ስትወጉ፣ ስትገደሉ የሚመጣ ጸጋ አለ። አይሰማችሁም? ልክ ምን አለ መሰላችሁ? ጸጋው አንስቴዥያ ይወጋችኋል። ስለዚህ ስትወገሩ አይታወቃችሁም። አላያችሁም? ወንጌል ስትሰብኩ የሚመጣው ሐሴትን አይታችኋል? ሰዎች ሰድቧችሁ እናንተ ደስ ይላችኋል። ለምን? የምትወጉት አንስቴዥያ አለ። ሰው ወንጌል ሲመሰክርና ስጦታ ሲሰጥ የምትወጋው አንስቴዥያ ምን ይባላል? ያ አንስቴዥያ ሐሴት ይባላል። ደስ ነው የሚላችሁ። በቃ ውስጣችሁ ማላቲ ጋቡር አፋሺ ባጋታ በጣም ነው ደስ የምትሰኙት። ስለዚህ ያንን ደስታ በስጦታና በወንጌል ብቻ ነው የምታገኙት። ኢንጆይ ታደርጋላችሁ። በቃ የሆነ ነገር ስታደርጉ ደስ ይላችኋል። ያ አንስቴዥያ ይወጋል እግዚአብሔር። የሐሴት አንስቴዥያ፣ የደስታ አንስቴዥያ። ከዛስ ህይወት እየለመለመ ህይወት ምንድን ነው የሚባለው? ፍሎሪሽ የሆነ ይመጣል። ሃሌሉያ። ረጅምንም ዕድሜ ያጠግበዋል። የተወሰነ አይደለም ዕድሜ የወሰነው። መዝሙር 90 ላይ የተወሰነው በምን እንደሆነ እሱን ነግሬያችሁ ልጨርስ። አናናና አዲያሎራና ባሽላ ያውላችሁ ቁጥር 9ና ቁጥር 10 እዩት። ኮንቴክስትና ቴክስት፣ ፕሪቴክስት፣ ፖርቴክስት አለ። ከአውዱ የወጣ ጥቅስ አውዳሚ ነው። 70-80 የምትለዋን ካወጣሃትና በቃ ያቺ ነች ካልክ አውዳሚ ነው፣ ትወድማለህ። ከአውዱ ስላወጣኸው። አውዱ ምንድን ነው? ዘመናችን ሁሉ አልፏል፣ እኛም በመዓትህ አልቀናል። መዓቱ ውስጥ ያለ ህይወት። ዘመኖቻችንም እንደ ሸረሪ ድር ይሆናሉ። ያው መዓት ስላለ፣ መቅሰፍት ስላለ የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከእኛ ቶሎ ያልፋሉና እኛም እንገሰጻለን። የቁጣህን ጽናት፣ ቁጣ ውስጥ ያለ ሰው ማን ያውቃል? ከቁጣ ግርማ የተነሳ አለቁ። እግዚአብሔር አሁን የቁጣውን በማን ላይ ጨረሰ? ኢየሱስ ላይ። ስለዚህ 70-80 እያልክ እንትን አትበል። እነ ኬኔትን ያቸው በጸጋ ውስጥ እየሳቁ ነው የሞቱት። መጨረሻ ላይ ሲሄዱ በቃ አሁን ልሄድ ነው በሉ ተሰብሰቡ ብለው ለጥ ብለው ነው ተናግረው ሄዱ እና ሩጫቸውን የጨረሱ። እነ ማይልስም እንሄዳለን ብለው ነው፣ እነ ጆሹዋ እንሄዳለን ብለው በቃ ጨርሰናል ብለው። ይሄ ወጥቶ መቅረት የኢትዮጵያ መንፈስ ወጋውት። ለምን? የአደጋ መንፈስ፣ የጋኔን መንፈስ። አየህ 70-80 የተባለው
የቁጣ ህይወት ውስጥ ያሉ ሰዎች ናቸው። እንደ ሸረሪት ድር እድሜያችን አልቋል። የተሰወረውን ኃጢአታችንን በፊት ብርሃን በደላችንንም በፊት አስቀመጥህ። አየህ፣ በበደልና በኃጢአት ያለ ሰው እና እኛ በቁጣ አልቀናልና በመዓትህም ደንግጠናል። ቁጥር 7 ማልዶ ያብባል ያልፋል፣ በሰርክም ጠውልገናል፣ ደርቆ ይወድቃል። መደራረቅ ምናምን ያለው በልዑል መጠጊያ የማይኖር ነው። በልዑል መጠጊያ የሚኖርስ እግዚአብሔር እረኛዬ ነው፣ አንዳች አይጎልብኝም። በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙ በጽድቅ መንገድ ይመራኛል። በትርና መርኩዝ እነሱ ያጸናኑኛል። ገበታን በፊት ያዘጋጀህልኝ፣ ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። እኔም በእግዚአብሔር። አየህ፣ ትክክለኛ ስታንዳርድ ያለው ላይፍ እንደዚህ ነው። መዝሙር 23 ነው። መዝሙር 90 የሰቆቃ የድቀት የእልቂት የኃጢአት የቁዘማ የመረከራ ህይወት ውስጥ የቁጣ ህይወት ውስጥ ስትኖር እድሜ 70-80 ወዲያውንም ሄዱብኝ። ልክ ያዕቆብ እንዳለው 130 ዓመት ኖሮ ጥቂትም ክፉም ሆንብኛል። ሲያታልል ሲያጋጥመው ሲያታልል ሲይዘው ሲፈራ እሱም ሲያታልል ልጅ ሞቷል ይሉትና ያታልለዋል ህይወት። አሁንም ያታለላል ሊያስል እዘገዳ ደግሞ እሱ ደግሞ ሲያታለል ወንድሙን ሲያታለል ሊያን ይሰጠዋል። ራሔልን እሰጥሃለሁ ብሎ ላይፍ ኢዝ ሚረር እምላችሁ ለዚህ ነው። አታላይ ነህ። አንቺ ጮሌ ነሽ፣ አታላይ ነሽ። አታላይ ባል ይመጣልሻል። ላይፍ ሲንክሮናይዝ። እዚህ ሲያታልል እዛ ላባ ያታልለዋል። እዚህ ሲያታልል ዮሴፍ ተገደለ ይሉታል። ገዢውን ከዙፋን አውርደ የክብሩ መጠሪያውን ነጥቀ ትዕቢተኞችንም በትነ ትሑታንን ከፍ ከፍ አድርገ ሁሉን በመንገዱ እንደተገናኘ አለ 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 ዛሬም አለ 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 ገና ትኖራለ። ገዢውን ከዙፋን አውርደ የክብሩ መጠሪያውን ነጥቀ ትዕቢተኞችንም በትነ ትሑታንን ከፍ ከፍ አድርገ ሁሉን በመንገዱ እንደተገናኘ አለ 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 ዛሬም አለ 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 ገና ትኖራለ። እነ ኬነትን እነ ጳውሎስን ጳውሎስ በእርጅና ነው የሞተው ወንድሜ። ዮሐንስን በእርጅና ነው። ያዕቆብን ማነው? ያዕቆብ ነው። ጴጥሮስን ጠግበው ነው ይኖሩታላ እንጂ መዝሙር 97 እና 80 ነው አትበለኝ። ያንተና ቄስ በሊና ነኝ። እንደገና ደግሞ ጋሽ በቀለ ወልደ ኪዳን ነኝ። እነ ተስፋዬ ጋቢሶ ነኝ። እነ ታምራት አሊ ነኝ። እያቸው እነዚህ ፍሎሪሽ በጸጋ ነው። አንተ የልጅ ሽማግሌ ሆነ ወጣት ሆነሽ አሮጊት መንፈስ በቃ ጭምድድድ ብለሽ በቃ ህጉ ጠፍንጎ ይዞሽ መለምለም እንኳን አትፈልጊ። ቃሉ ነው የሚያለመልምሽ፣ ጸጋው ነው የሚያለመልምሽ። ኑሪው። ሴትዮዋ የአብርሃም ሚስት አይተሃል? 90 ዓመቷ ነው፣ ግን እንደ 18 ዓመት አጎጠጎጠች። በቃ ቃሉ መጣላት፣ ወለደችው። ኦፕራሲዮን የለም፣ ኦፕራሲዮን እንዳትለኝ። ወለደች አምጣ። ከየት አገኘ ይችላል? ኃይልን በእምነት አገኘ ይችላል። ዕብራውያን 10 ሳራ በእምነት ማማጥ አንተ የ90 ዓመት አሮጊት እንዴት ነው የሚያመጣው? አሁን እኮ የ18 ዓመት ልጅ እኮ ብታረግዝ አታምጥም። ኦፕራሲዮን ነው። ሳራ አማጠች። እማማ ሳራ አምጠው ወለዱ ብለው አምጠው ወለዱ። አቅም ከየት አገኙ ይላል? በእምነት አገኙ። እንደዚህ አይነት እግዚአብሔር ምንድን ነው መታረገን ጌታ ሆይ? እና መዝሙር 92ም ባረጀው ጊዜ እንኳን እንደጠነከሩ እኖራለሁ ይላል። ሙሴ 70-80 ዓመት የቁጣውን ዓመት ነገረ፣ እሱ ግን 120 ዓመት ኖረ ይላል። አይኑ አልፈዘዘም፣ ጉልበቱም አልደከመም ይላል። ኤልያስ ከነ ሽምግልናው ነው የተነጠቀው። አንተ ሽማግሌው ደቃሲያ ኤልሳ ነው። ኤልያስ ያቸው እድሜ ጠግበው ነው። አንተ ከየት ነው ያመጣው? የት ነው ያነበብከው? ባነበብነው በሰማነው ብቻ መች ሆነና የተከተልህ ያው ምስክር ነን እኛም አየንህ። ባነበብነው በሰማነው
ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። ካነበብነው ከሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። አይተንሃል፣ ዳሰንሃል፣ ቀምሰንሃል፣ እንመሰክራለን። እነዚህን የሚያሉ ምስክሮች በዙሪያችን አሉን። እግዚአብሔር ኃያል ነው፣ እኛም አይተንሃል። ከሕዝቦቹ መሃል ልጆች አድርገንሃል። አኖናናናና ባነበብነው በሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። ክርስትና ድሮ ቀረ አይደለም። ካነበብነው ከሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። ካነበብነው ከሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። አይተንሃል፣ ዳሰንሃል፣ አውቀንሃል፣ እንመሰክራለን። እነዚህን የሚያሉ ምስክሮች በዙሪያችን ካሉን እግዚአብሔር ኃያል ነው፣ እኛም አይተንሃል። ከሕዝቦች መሃል ልጆች ተደርገናል። ካነበብነው ከሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። ካነበብነው ከሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነን እኛም አየንህ። ካነበብነው ከሰማነው ባነበብነው በሰማነው ብቻ መች ሆነና የተከተልንህ ሕያው ምስክር ነኝ እኔም አየውህ። ካነበብኩት ከሰማሁት ብቻ መች ሆነና የተከተልኩህ ሕያው ምስክር ነኝ እኔም አየውህ። ባነበብኩት በሰማሁት ብቻ መች ሆነና የተከተልኩህ ሕያው ምስክር ነኝ እኔም አየውህ። እንደዚህ የተጨበጠ ሕይወት ያስፈልጋችኋል። ሃሌሉያ! ኢየሱስ ጌታ ነው። ዙፋኔ ይባረክ። እግዚአብሔር ሆይ አመሰግንሃለሁ። ስለ ሁሉ ተባረክ። ስለተናገርከን፣ ስለረዳህን፣ ስላገዝከን፣ ስላቆምከን ዙፋን ተገብቷል። በኢየሱስ ስም እናመሰግንሃለን። የኖረ ያድራልና ተመስገን። እንኖራለን፣ እናድራለን። በኢየሱስ ክርስቶስ ስም አሜን።